ወይ አክስቴ ልትሞች እየተዘጋጃሽ እንኳን መቀለድሽን አታቆሚም አይደል? እንዴ ፓንዶራ ምን ልታደርጊ ነው? አክስቴ ልገጃት ነው እንዴ? አረ አታስቢ ውዷቴ፣ የእሷን ነገር ልጨርስና ወደ አንቺ እመጣለሁ። እንደውም ከአንቺ ጀምራለሁ። ፓንዶራ አረ ፓንዶራ ፓንዶራ በእናትሽ ሱልዬ እኔ ወደ እባክሽ ነቂ። ሴሪ ኧረ የሆነ ነገር እናድርግ። ወይኔ ስልኬ የት ነው? ሴሪ እስኪ ደውዪ። ኧረ አምቡላንስ ጋር ደውዪ ሴሪ እባክሽ። እሺ ሱሊ ምን ልበላችሁ? ሄሎ ሄሎ አምቡላንስ እባካችሁ ቶሎ ድረሱልን። ኧረ ልጃችን ልትሞትብን ነው። ወይኔ ሱልዬ ፓንዶራ ምን እያደረግሽ ነው? እንዳትጠጋኝ ብዬሃለሁ፣ እንዳትጠጋኝ እባክሽ። ሽጉጡን ስጪኝ ፓንዶራ፣ ፓንዶራ እንዳትጠጋኝ። ሶሊያና ከሞተች እኔን እስር ቤት ታስገባኛለህ አይደል አባዬ? ሶሊ አትሞትም። እሺ አትሞትም። ሱልዬ እባክሽ ንቂ፣ እባክሽ ንቂ፣ እባክሽ። ቆይ ለምን እራሳችን ሆስፒታል አንወስዳትም? አዎ ጋሼ፣ ለምን እርሶ መኪና እንሄድም? እህትሽ ምንም አልሆነች። እባክሽ ሽጉጡን ስጪኝ። እርግጠኛ ነኝ በህይወት ራሱ ብትልፍ ህይወቴን የምድር ሲሆን ነው የምታደርጉብኝ። ይኸውልሽ ፓንዶራ፣ ምንም የሚፈጠር ቃል እገባልሻለሁ። ምንም አላደርግሽም። እባክሽ ሰርኬ፣ ፋንቱ፣ እባካችሁ ቶሎ በላችሁ። እጇ ላይ የሆነ ነገር ጠቅልላችሁ ወደ እኔ መኪና ቶሎ በሏት። ቶሎ በሉ እኮ ቶሎ በሏ። ውሰዱ፣ ቶሎ በሏ። እህትሽ አየሽ ምንም አልሆነችም። ወደ ሆስፒታል እየወሰድናት ነው። ስለዚህ ፓንዶራ እባክሽ መሳሪያውን ስጪኝ። ፓንዶራ መሳሪያ በለው ፈጣራት ደግሞ ፈሱ ያለቀ እኮ ነው። የዚህ ቤት ጣጣ በቃ አያልቅም። እንደው ሶሪ ይሄ ጥፊ ራስሽን ለማጥፋት ስለሞከርሽ ነው። ገና እህትሽ ላይ ስለተኮሽ ደግሞ አሳይሻለሁ። ገና ምን አይተሽ ዶክተር እንዴት ነሽ? እባክሽ ምንም አልሆነችም በይ። ሱልዬ ደህና ነች አይደል ዶክተር? በእውነት በጣም እድለኛ ናችሁ። ያው ክንዷን ብቻ ነው ጨረፍ አድርጎ ያለፋትና አሁን ደህና ነች። በሙሉ ጤንነት ላይ ትገኛለች። ተመስገን ፈጣሪ፣ ላንተ ምን ይሳናል? በቃ ደህና ነች፣ ምንም አያማትም። አሁን
ደህና ናት። ባይሆን ጉዳዩን ለፖሊስ ማሳወቅ ከፈለጋችሁ ሙሉ መረጃ ልሰጣችሁ እችላለሁ። ሁሉንም ነገር ኃላፊነት ወስዳለሁ። ግን ጽንሱስ? አታስቡ፣ ሁሉንም ነገር ቼክ አድርገናል። ጽንሱን በጥሩ ሁኔታ ላይ ይገኛል። ተመስገን ተመስገን ጌታዬ። በጣም እናመሰግናለን ዶክተር። ተመስገን። አሁን ገብተን ማየት እንችላለን? እንያት። ለሱ እንኳን ትንሽ አሁን ስለሆነ ደም የሰጠናት ትንሽ ረፍት ታድርግና ከዛ ትገባላችሁ። አይዟችሁ በቃ እኔ ሌላ ፔሸንት አለኝ፣ ወደዛ ልሂድ። በርቱ። አይዟችሁ። እሺ ዶክተር እናመሰግናለን። ተመስገን ተመስገን። ልጄ ደህና ነች? ያው የልጅ ልጅም ደህና ናት። አዎ ደህና ናት። ሴሪ ደውላ ነበረ። ሶሊያና በጣም ደህና ናት ብላለች። እሺ እና ተደሰች እንዳጨበጭብ ነው የምትነግሪኝ? አንቺ ምን አይነት ሰው ነሽ? ከሰው አልተፈጠርሽም እንዴ? በጥይት ልትገያት የነበረው እህትሽን እኮ ነው ደህና ናት እያልኩሽ ያለሁት። እና ምን ችግር አለው? አሁን አባዬ መጥተው እኔን ይገለኛል። ያኔ ለምትጠሉኝ በሙሉ ደስታ ይሆንላችኋል። እኔ የምታሳዝነኝ ያቺ እናቴ ናት። ወይ በሉ ጭራሽ የባንክ አካውንቴን አሳግደህ ጎዳና ላይ ትጥለኝ። ይህ ልጅ ስጣሄ እንደማይሆን ምን ማረጋገጫ አለኝ? በዚህ ሁኔታማ አልተሳለቅም። አዎ ሰርካዲስ ጋር ያለው ቪዲዮ ከዚህ የበለጠ መከራ ውስጥ ሊከተኝ አይችልም። ግን ደግሞ ይሄ ቪዲዮ በልሁ እጅ ከደረሰ እንደሚያስገድለኝ ወይም ደግሞ እስከ መጨረሻ ወህኒ ሊያስወረውረኝ ይችላል። ልጄ ፓንዶራ፣ አሁን አንቺ ብቻ ነሽ የምታሳዝኝ። እንዴት እየሆንሽ ሆን? ድምጽሽን ለመስማት ፈልጌያለሁ። ይቅርታ አድርጊልኝ ልጄ። እስካሁን ያላገኘሁሽ እንደዚህ ተጎሳቁዬ እንድታይኝ ስላልፈለግኩ ነው። በቃ ሻውን የሚበላ ነገር ላምጣልሽ? እየቀለድሽብኝ ነው? ስታይ ምን ነው የመብላት ፍላጎት ያለኝ የሚመስለው? ለምንድን ነው ቆይ አንቺ የምታዝኝልኝ? ከነሱ ወገን አይደለሽ እንዴ? የኔ ሀዘን የኔ መሰቃየት ሊያስደስትሽ እንጂ እኮ የሚገባው ልታዝኝ አይገባም። የራስሽ ጉዳይ ነው። እሺ ልጅ ነሽ ብዬ ስላዘንኩልሽ ነው። ሲጀመር እኮ ከሰው የሚያቀራርብ ባህሪ የለሽም። ሄሎ ወይ ፓንዶራ፣ ድምጽሽ ምንድን ነው? ደህና አይደለሁም እማዬ። እማዬ በጣም ነው የከፋኝ። እንዴ ደግሞ ምን ተፈጠረ? ለነገሩ እማዬ አታስቢ፣ ደህና ነገር ነው የተፈጠረው። ምን አለበት አናቷን አግኝቼ ብትናርጋት ቢሆን። በእሷ የተነሳ አይደል እንደዚህ ህይወታችን እየተመሰቃቀለ ያለው? እንዴ ፓንዶራ፣ እኔ ምንም እየገባኝ አይደለም። ቆይ ስለማን ነው እያወራሽ ያለሽው? ሶሊያናን በሽጉጥ መታወት እማዬ። ምን? መቼም የደነገጥሽው ገላታለሽ ብለሽ ነው አይደል? የምርሽን አይደለም አይደል እያወራሽ ያለሽው? ለምንድን ነው የማይሆን ቀልድ ቀልደሽ የምታስደነግጪኝ? እውነቴን ነው እማዬ። የእንጀራ ልጅሽ አሁን ሆስፒታል ነው ያለችው። ደህና ትሆናለች ብላለች። ሲጀመር እቺ ከይሲኛን ሳጨርስ ምትሞት አይመስለኝም። ወይኔ ጉዴ ፓንዶራ፣ ምንድን ነው ያደረግሽው? ወይኔ ለምን እንደዚህ ያደረግሽ ፓንዶራ? ሶሊ እንዴት ነሽ? እንዴት ነሽ? ምን ሆናችኋል? ያስጨነቃችሁኝ እኮ ነው። አሁን ደህና ነሽ አይደል? አሁን ደህና ነሽ አይደል? አዎ ምንም እንዳትጨነቂ። ዶክተሯም ደህና ነች፣ ምንም አትሆንም ብላኛለች። እሺ አምላክ እኔንም ልጄ ነው አትርፎናል። ቆይ ፓንዶራ እንዴት ናት? እንዴት ሆነች? የእሷን ነገር ለእኔ ተይው። አባዬ መቼም ማውቃ እንዳልተኮሰችብኝ ያውቃል አይደለም? ተመልከቱልኝ ብቻ እንደዚህ ልገልሽ ጫፍ ድረስ ደርሳ ራሱ ለእሷን የምታስቢው አይደል? ሴሪ እውነቷን ነው። አንቺ ለራስሽ ብቻ ተጨነቂ። የፓንዶራን ነገር ለእኔ ተይው አልኩሽ። አስበሽዋል? ግን ሶልዬ ጥይቱ ክንድሽን ጨረፈሽ እንጂ ልብሽን ቢመታሽ ኖሮ ሞተሽብን ነበር እኮ። እሷማ አልሳካላት እንጂ እኮ ዛሬ እቅዷ ሁላችንንም ለመቅበር ነበር። ወይኔ ማንሽ አድርሰናል። ደግሞ በየመንገዱ አልበቃ ብሏቸው ሆስፒታል ድረስ መጥተው መለመን ጀመሩ። ወይ ጉድ! አንቺ ምን ልትሰሪ መጣሽ?
ልጅሽ የጀመረችው ልጨርሽ ነው አይደል የመጣሽው? ወይኔ አዚም ናት እንዴ? ምን ሆነሽ ነው አዚቲ? እንደዚህ ሰካራም የረገጠው ጣሳ የመሰልሽው? ውይ እውነት ግን እዚህ ድረስ መምጣትሽ ትልቅ ድፍረት ነው እውነት። አሁን ሌላ ነገር ሳይከተልሽ ከዚህ ሂጂ ብዬሻለሁ። ሂጂ በቃ። ሶልዬ እንዴት ነሽ? የእውነት ምን እንደምልሽ አላውቅም። አሁን ግን ቲያትር ቤት ጠፍቶ አዚም በሽተኛ የሚተኛበት ጋር መጥተሽ የምትተውኙ ወይ አዚቲ ደግሞ ትተውኙ የለ እንዴ? እኔ እኮ የሚገርመኝ የእምባሽ ነው። እኔ የምለው እንዱ ኬት ነው የምታመጪው ግን ይሄንን እንባ ነው ወይስ እንደ ዘንድሮ እንደ ፎርጅድ አርቲስቶች ቪክስ ነገር ቀባ እያረግሽ ነው የምትመጪው? ኧረ እባክሽ ሰርኬ፣ ኧረ እባክሽ ተይ። እስኪ ተመልከቺ ምን እንደመሰልኩ። ይሄ ላንቺ በቂ አይደለም? በእርግጥ ትንሽ ተመችቶኛል፣ ግን ትንሽ ስሜት ነገር ይጎላዋል። ያው ታውቂያለሽ አይደለ? ትወና ያለ ስሜት ከባድ ነው። ንብ ያለ ቀፎ እንደማለት ነው። ማን ነግሮሽ ነው የመጣሽው? ልጅሽ ነች አይደለ? ከሞተችም አጣርተሽ ንገሪ ብላ የላከችሽ? ውይ ታውቶ በለው። ጥላቻንማ በልክ አድርጎ እንጂ። ለማንኛውም ከዚህ ውጪ እያልኩሽ እኮ ነው። ሶልዬ ልጅ እባክሽን አዜብ፣ ነገሩ ከመባባሱ በፊት ከዚህ ሂጂ። እውነት ግን የዚህን ያህል ምንም ስሜት የሌላት እናት አድርግሽ ነው የምታስቢ? እውነት እንደው አዞ ራሱ ውሃ ውስጥ እየኖረ እንዳንቺን በሆን አያነባም። እንደው ማስመሰሉን ተክነሽበት የለ እንዴ? ሶልዬ ለማንኛውም እንኳን ተረፍሽ። የእውነት የሆነ ነገር ብትሆኝ ምን እንደምሆን እንኳን አላውቅም። የሞተችው ልጅሽ ገዳዩም ልጅሽ ሀዘንሽ ቅጣጣ ከቤትሽ ባልወጣ ይባልልሽ ነበረ። ሌላ ምን ይባላል? መቼም እርግጠኛ ነኝ ሀዘን የምትቀመጪው ለገዳዩዋ ልጅሽ ነው። ሶልዬ በቃ ደህና ሁኚ። በቃ ሂጂ። ቻው ሶልዬ። ባይ። ጥሩ ትወና ነበር። ያው ትንሽ ረዘመ እንጂ። ደግሞ ልጠይቃት ትመጣለች እንዴ? ግን እኮ በጣም ተጎሳቁላለች እንዴ። ቆይ ምንም ገንዘብ አልሰጣትም እንዴ? እንኳን ልሰጣት ያላትን አካውንት በሙሉ ነው ያሳገርኩባት። ወይ እውነት ወንድሜ፣ አሁን ገና ጀግና አጫወተ። ይልቅ የሶሊን ጉዳይ ፍትህ የምትሰጥበት ሰዓት ነው። አይ እኔ ፓንዶራ በፍጹም እንድትታሰር አልፈልግም። አንቺ በጣም ጨካኝ ሰው ነሽ። እኔ ልትገለኝ ስለነበረ ትገደል ልትይ እንዳይሆን ብቻ እንዴ። ተይ እንጂ እኛማ እንደነሱ ጨካኝ አይደለንም እንዴ። ትንሽ ከታሰረሽ በቂዋ ነው። አዎ ልክ ናት። በጥፋቷማ መቀጣት አለባት። ለማንኛውም ዶክተሯን አናግሪያት መጣሁ። ምን ያህል ጊዜ እንደምትቆይ ላናግራት። እሺ ሶሊዬ የኔ ወዳው እንዴት ነሽ? ደህና ነኝ አክስቴ። ተነስ። እንኳን ደስ አለ። ልጅ እንደተረፈችልህ ሰማሁ። ኢንስፔክተር ምን አሰባት? ወይዘሪት ፓንዶራ እህትሽን በመግደል ወንጀል ተጠርጥረሽ አሁን በቁጥጥር ስር ውለሻል። ነይ ውሰጂ ልጅ። አባዬ ልታሳስረኝ ነው ጨክነህ? አባዬ እባክህ የኔ ተባክሽ እስኪ ተነለሽ ካላሳዘነሽ እባክሽን ተነሽ። እንደ እስራኤል ልስራበት። እባክሽን እየለመንኩሽ ነው። እባክሽን አባዬ አትሰረኝ። ተነሽ እኮ ነው። እኔ መታሰር አልፈልግም። ተነሽ እባካችሁ። እባክሽ ለሶሊያና ሆስፒታል ቤት አጥሚት ነገር ሲል ለእኔ ደግሞ ስሊፐር ጫማ ምናምን አዘጋጅልኝ። እሺ አባቴ ሊያስረኝ ነው። አቤት አባት! ለአንድ ልጁ አጥሚት፣ ለአንድ ልጁ ደግሞ እስር ቤት አይደል? እባክሽ ሳጅን ሰጅልኝ እንጂ ልጅህን ባለመግደሌ በጣም ነው የምጸጸተው። እንዴት ነው ቆይ አንተ የኔ አባት የሆንከው? በጣም እጠላሃለሁ። እሺ ወቸ ጉድ! የዚህ ቤት ታምር የማያልቅ ነው መቼ። ምን አባቴ ላድርግ? ወይኔ ነገር አድርጓት ነው በቃ ሰራልቅ። ወዴት አባቴ ልሂድ ይሆን ወደ ቤት?
ምን እያደረኩ ይመስልሻል? ላጠፋችሁ ጥፋት ቅጣቷን እየሰጠኋት ነው። አታረገውም በሉ አታረገውም። ጨክነ ልጅህን አታስራትም። አታረገውም። ለምን አያስረኝም? ያስረኛል እንጂ ሲጀመር። ቆይ እሱ ማን ነው? ለእኔ እሱ ማን ነው የሚያስንልኝ? ንገረኝ እስኪ እማዬ። እኔ እኮ እናት እንጂ አባት የለኝም። እባክህ በሉ እባክህ ዛሬም ብቻ ማረት እባክህ በሉ። እማዬ በእናትሽ አድጊኝ፣ በእናትሽ እማዬ እየለመንኩሽ ነው። በገዛ መሳሪያ እኮ ነው ልጅን ልገላት የነበረው። ታዲያ እቺ ናት ምሕረት የሚገባት? ንገሪኝ። ምንም ብታጠፋ እኮ ልጅ ናት። በሉ እባክህ ዛሬ ማረት እባክህ። እኔ እንደዚች አይነት ዋልጌ ልጅ የለኝም። እና ታዲያ ለምንድን ነው ራሴ እንዳላጠፋ መሳሪያውን የተቀበልከኝ? አሃ ገባኝ። ለጥይት አዝነ ነው አይደል? ድሮስ ለምንድን ነው ቆማችሁ የምትያት? ውሰዷት እንጂ። አይሆንም በሉ አይሆንም። እሺ በሷ ፈንታ እኔ ንዘረኝ በሉ። ታየው እማዬ እንደፈለገ ያድርገኝ። አንቺ ራሱ እኮ ግን እስኪ እንዴት እንደመሰልሽ እማዬ። አውቀሽ ነው አይደለ ሆቴል ተከራይቼ ነው ያልሽኝ? አሁን ይህ ሰው ነው አውቆ ነው አይደል እማዬ ወስዶ ጎዳና ላይ ጥሎሽ ነው አይደል እማዬ? ንገሪኝ እማዬ፣ ጎዳና ላይ ነው አይደል የጣልሽ? ውሰዷት ባካችሁ፣ ውሰዱ ልጅ ልጅ ቆንጆ እንዴት ነሽ? እስኪ ምን ያርፈኝ? ወይ ደህና ነሽ? እግዚአብሔር ቆንጆ እስኪ ትራሱ ወይ ሶልዬ ግን እንዴት ነሽ ታዲያ? አሁን ደህና ነሽ? አሁንማ ተርፋልናለች እግዚአብሔር ይመስገን። ይልቅ የምትወስደው መድኃኒት ስላለ ምግብ ስሪላት። እሺ ሴሪ ግን አሁን እንዴት ናት? ዶክተሮቹ ምን አሉ? እግዚአብሔር ይመስገን በጣም ደህና ነኝ። አባዬ የለም እንዴ? አባትሽ ፓንዶራን ፖሊስ ጣቢያ ይዘው እንዲሄዱ አልተመለሱ እንዴ? ማለት ፓንዶራ ታሰረች እንዴ? ፖሊሶች እዚህ ድረስ መጥተው ነው የወሰዷት። ገና አሁን እዚህ ቤት ፍትህ ሰፈና አትይኝም ታዲያ እንዴ? ቆይ ግን አባዬ እንዴት ነው ጨክኖ የገዛ ልጁን እንዴት ያስራል? ታይ እንጂ ደጊቱ፣ አንዳንድ የዋህነትሽን በልክ አድርጊው እሺ። እውነት ለመናገር በዚህ ጉዳይ እኔ ሴሪ ነው የምደግፈው። ሲታዩ ቢያሳዝኑም ላጠፉት ጥፋት መቀጣት አለባቸው። ቆይ ግን ምንድነው ቤተሰባችን ውስጥ እየተፈጠረ ያለው? እኔስ ግራ የገባኝ እሱ አይደል። ስሚ አንቺ፣ ያቺ የኮማንደሩ ልጅ ትመጣለች ምናምን እያሉ ሰምቻለሁ። ኧረ እባክሽ ጥሩ አቀባበል እናደርግላታለን። አንቺ ምንድን ያቺ የኮማንደሩ ልጅ እኮ ስንት እንጠብቃት የነበረች ልጅ ናት። ምን ነው ዶቅመሽ የምትጠብቂያት? ተነሽ እንጂ አቀባበል እናደርግላት። ቀላል አቀባበል አደርግላታለሁ። እባካችሁ ምንም እንዳታደርጉኝ እባካችሁ። ሂጂና ምላጩን አምጪልኝ። ስሚ አንቺ አባትሽ ምን እንዳደረገን ታውቂያለሽ? የአረመኔ አባትሽ ግማሽ እድሜያችንን እስር ቤት እንድበሰብስ ያደረገን። ዝም በይሽ እባካችሁ። ዋጋ ትከፍያለሽ። የዛ አባትሽን በደንብ ያዥልኝ፣ አፏን ያዥልኝ። አንቺ ምን አንቺ አንቺ ይጸብሽ ነው እንዴት ነሽ? እስኪ አጥሚጣጭ። አይ ፋንቱዬ፣ አሁን የበላሁት ምግብ ራሱ አልወረደም፣ በኋላ ጠጣዋለሁ። ለምን ትንሽ አትጠጪም? አይ በቃኝ። ይኸውልሽ ሶልዬ፣ ያለሽበትን ሁኔታ ከማንም በላይ እኔ እረዳሻለሁ። ከፓንዶራ ጋር እኮ አብረን ያደግነው፣ ያው ተንኮለኛ እንደሆነች አውቅ ነበር። ለአባዬ ያላደረኩትን ነገር እያወራች ራሱ ታስገርፈኝ ነበር። አዜብም ደግሞ አባዬ በሌለ ሰዓት ፓንዶራ ባጠፋችሁ ጥፋት እኔም በጣም ነበር የምትመታኝ። ከዛ ደግሞ ለአባዬ እንዳልነግረው ታስጠነቅቀኝም ነበር። ያው በቃ የእናትነቷን እየቀጣችኝ ነበር የሚመስለኝ። በብዙ ስቃይና መከራ ውስጥ እንዳደግሽ ለማንም ነግረሽ አታውቂም አይደል? ታውቂያለሽ ፋንትሽ፣ ያ ስቃይ እየተሰማኝ ያለው አሁን ነው።
ያ የእናቴ ዱላ ለእኔ ፍቅር ነበር። በቃ እኔን ከልጅነት ጥፋት ለመታደግ ስትል ይመስለኝ ነበር የምትገርፈኝ። ስለዚህ ከድሮም ነበር ማለት ነው የዋህነትሽ። ለዚህ እኮ ነው የኔ ያልሻቸው ሰዎች ሁሉ የሚጠቀሙብሽ። የኔ ዋህ አብሬያት እኮ አድጌያለሁ። እህቴን ከነተንኩሏ በጣም ነበር የምወዳት። ለዚህ እኮ ነው ላንቺ ከባድ ነው የምልሽ። ምክንያቱም ሁለቱም ማንነታቸው ወጥቶ እስከሚታይ ድረስ ላንቺ የምትወጃት እህትሽ ነበረች። ፓንዶራ አሁን አውቃ ባይሆንም የተኮሰችብኝ፣ እድሉን ብታገኝ ግን አውቃና ፈልጋ እንደምታደርገው በጣም እርግጠኛ ነኝ። በጣም ነው የምጠላኝ። የሚገርመው ግን ለጥላቿ ምንም አይነት ምክንያት አለመኖሩ ነው። ወይኔ ልጄ ፊትሽ ምንድነው? ምንድነው ይሹ? ወይኔ ጉዴ! ማን ነው እንደዚህ ያደረገሽ? መቼም አባትሽ አይደለም አይደል? እማዬ አባትሽ አትበይኝ። እኔ አባት የለኝም። እሺ ድጋሚ የዚህን ሰውዬ ስም እንድትታነሽ እንኳን መስማት አልፈልግም። ቆይ እሺ ማን ነው እንደዚህ ያደረገሽ? እማዬ አብረውኝ የታሰሩ ናቸው። እማዬ ሆን ብሎ እራሱ ካሰቃያቸው ሰዎች ጋር ያሰረኝ። ቆይ አሁን ይሄ አባት ነው? ከዛም አልፎ እንደዚህ እንኳን ማሰቃየታቸው ሳይንስ ጸጉሬን ሳይቀር ነው ይላጩብኝ። ምን? ወይኔ ጉዴ! እነሱ ናቸው እንደዚህ ያደረጉሽ? እሺ ቆይ ጸጉር መላጨቱ ምን አመጣው? ከዚህ በህይወት አትወጭም እያሉኝ ነው። እኔ በጣም ነው የፈራሁት። እንደዛማ አይሆንም ፓንዶራ፣ ያይዞሽ ተስፋ እንዳትቆርጪ። ለራሱ ለበልሁም ቢሆን እኮ ህግ አለ። አንቺንም ጎዳና ላይ ነው አይደል ወጥቶ ይጣልሽ? ለምንድን ነው ታዲያ ዋሸሽኝ? ለምንድን ነው ሆቴል ላይ ያረፍኩት ያልሽኝ? እንዴ እንኳን እስክትጎሳቆይ ድረስ እማዬ። አይ ፓንዶራ፣ እሱ ይገርምሻል። የባንክ አካውንቴንም እንዳላንቀሳቀስ እኮ ነው ያደረገኝ። ባዶ እጄን እኮ ነው አውጥቶ ይጣለኝ። ንገሪኝ እስኪ እውነት ግን ይሄን ያህል አጥፍተናል? የዚህን ያህል ነው ያን ቤተሰብ እኛ የበደልነው እማዬ? ይሄ ሁሉ ነገር ለኛ ይገባናል? ልጁን ላያት ሆስፒታል ድረስ ሂጂ ነበር። እንዴት እንደሆነች ለማየት እንጂ ለመጠየቅ አይደለም አይደል ሄድሽው? ትቀልጃለሽ አይደል? ብትሞት ራሱ አንድ ዘለላም ባማወጣላት አይመስለኝም። የባሊን አውሬነት ያዩት በሷ ነው። እኔ ግን ሁለቱም በደንብ ምክንያት ያላቸው ነው የሚመስለኝ። እንዴ አባዬ እኔን ከሰራተኛ ስለወለደኝ የእሱን ለእኔ ላይ እየተወጡ ነው እያልሽ ነው? ምናልባት ምክንያታቸው እሱ ብቻ ላይሆን ይችላል። ቆይ ከሀብት ጋር የተያያዘ ነገር ሊሆን ይችላል እንዴ? እሱ ዋናው ምክንያታቸው ነው ብዬ አምናለሁ። ለምን እንዲህ አልሽ? ወይስ የምታውቂው ነገር አለ እንዴ? ገንዘብ የኃጢአት ስር ነው ሲባል አልሰማሽም? ወንድምን ከወንድሙ እናትን ከልጇ የሚያቆራርጡት እኮ ገንዘብ ነው። ግን እኔ ምክንያታቸው የእናቴ ጉዳይ ነው የሚመስለኝ። አይ እሱ እንኳን ሁለተኛ ምክንያታቸው ነው የሚሆነው። ቆይ እማዬ አንቺ ህጋዊ ሚስት አይደለሽ እንዴ? ብትፋቱ ምንም አይነት ገንዘብ አይደርስሽም? ያ ማድረግ አቅቶኝ ይመስልሻል? እኔ እኮ ከድሮ ጀምሮ አላማዬ ሌላ ነበር። በእርግጥ አሁን ላይ ረፍት ይችላል። ሁሉንም ከዛ ቤት ያሉ ሰዎች አስወግዶ ንብረቱን መውሰድ ነው አይደል? ሶሊያናና ያቺ የሰይጣን ቁራጭ ሰርካዲስ ከተወገዱ በቂ ነበር። ኮማንደሩስ ባንዴ አባዬ የሚለውን ማረክ ምላስሽ ላይ አውርድ። ነገርኩሽ እኮ እሱን መቼም ቢሆን አባዬ ብዬ አልጠራውም ከዚህ በኋላ። አንቺ በጣም ብልህነት ይጎልሻል። ከድሮ ጀምሬ ላስተምርሽ እየሞከርኩ ነበር። አንቺ ግን መቼም አይገባሽም። ብቻ አሁንም እያስመሰልን በፍቅር እንቅረባቸው ምናምን ልትይኝ አይደለም አይደል? አባትሽ እንደዚህ ሆነሽ ሳይሽ የሚያዝንልሽ አይመስልሽም? ጭራሽ አሁን ደግሞ መደብደብሽን እንደ ጥሩ አጋጣሚ ተጠቀሚበት እያልሽኝ ነው? ሰው በሁሉ ዘንድ ተፈሪ የሆነውን እባብ ይመስላል የሚባለው ለምን ይመስልሻል? ምናልባት መርዝ ስላለ ይሆናላ። አትሳሳች። እያሳሳቀ ከሚገል ሰው በላይ መርዛማ ፍጥረት የለም። እና ታዲያ ለምንድን ነው? ብልህ ስለሆነ። እንደ እባብ ብልሆች ሆኑ የሚባለው ለምን ይመስልሻል? እንደ እርግብ የዋህ መሆን ስለሚያስጠቃ ይሆናላ። ግን እኮ እኛ የዋህ ሆነን አናውቅም። ብልህም ሆነን አናውቅም። የሰውን ደካማ ጎን ለማግኘት የዋህ ሳይሆን ብልህ ሆኝበት። ይኸውልሽ እማዬ ድጋሚ ይዛ ሰውዬ እግር ላይ ተደፍቼ ማረኝ አልለውም። እሺ አይሽ አይደል? ለዚህ ነው አንቺ የዋህ ሳትሆኚ ሞኝ ነሽ የምልሽ። እማዬ እስኪ ንገሪ፣ ጠላቶቻችንን በቀላሉ ተስፋ ቆርጠን እንተዋቸው? እንሸነፍላቸው? እንደዛ ነው የምትይ? እና እንደ አዲስ እንጀምር እያልሽ ነው? እመኚኝ ፓንዶራ፣ በአሁኑ ማን የሚያሸንፍ ነው? ቆይ ምን እያደረክ ነው በሉ? እንዴት የገዛ ልጅ ላይ በዚህ ልክ ትጨክናለህ? አይ 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 ይሄ ጭካኔ አይደለም፣ ቅጣት ነው። ህጉ ያለው በራሴ እጅ አይደለም። ባይሆን ፓንዶራን ወደ ፍርድ ቤት እንዳትሄድ አድርጌ
እዚሁ ትንሽ አሸት አድርጌ እለቃታለሁ። እንዴ መሳሪያ መንጠቅ ከጀመረች በእርግጥም ትልቅ ቅጣት ያስፈልጋታል። እንዴ የባለቤቴ ቢሮ ነው አልኩ እኮ አትሰማም እንዴ? ኢንስፔክተር ተዋት አንዴ። አንተ ወደ ስራ መሄድ ትችላለህ። ይህን በማድረግሽ እኔ ያዋረድሽ መስሎ ከታየሽ ተሳስተሻል። ምን ነው ሚስት አይደለሁም እንዴ? ነው ወይስ ተፋተናል? ቆይ ልጅሽን ልጠይቅ ነው አይደል እዚህ ድረስ የመጣሽው? ስለዚህ እሷም አባቴ ብላ አንተን አለመጥራቷ ልክ ነበረች ማለት ነው። ቆይ ግን በልሁ ምንድን ይሆን ነው? በጣም በፍቅር የተሞላን የምናስቀና ቤተሰቦች ነበርን እኮ። የሚያስመስል የሚለውን ቃል ረስተሻል። እስከ ዛሬ ድረስ ያሳለፍነው ነገር ሁሉ አርቲፊሻል ነበር። በልሁ በጣም ተሳስተሃል። ለኔ ሁሉም ነገር እውነት ነበር። ቆይ ግን ስታስበው በዛ የድምጽ ቅጅ አሳልፌ የምሰጥን የሚመስልህ? እና ታዲያ ለሰርኬ ለምን እንደዚህ ያልሻል? በልሁ እውነታውን ማወቅ ትፈልጋለህ? በጣም ፈርቼ ነበር። በተለይ ለልጅ ህይወት በጣም ፈርቼ ነበር። በልጅ ህይወት? ሲምባ ልክ እንዳንተ እኔንም አግኝቶ አስፈራርቶኝ ነበር። ምን? አንተን አሳልፌ ካልሰጠሁ ልጄ እንደሚገላት ነግሮኝ ነበር። አሁን ራሱ ይሄን የምነግርህ እኮ ልጄ ስለታሰረች የትም አላገኛትም ብዬ ነው። ቆይ ምንድነው እያወራሻለሽው? እውነቱን ነው እየነገርኩ ያለሁት በልሁ። ቆይ ስታስበው ሶሊ ክፍል ያ ፍላሽ እንዳለ እንዴት አውቃለሁ? መጀመሪያ ለሶሊ ያንን ፍላሽ የሰጣት የልጇን አባት አንተ ስለገደልከው ራሷ አሳልፋ ትሰጣለች ብሎ አስቦ ነበር። እኔ ይሄንን በፍጹም ላምን አልችልም። ድሮም አንተ እውነቱን መቀበል ትፈራለህ። እሺ ሰርኬ እንዴት ስለዛ ፍላሽ ልታውቅ ቻለች? ከሲምባ ጋር ሳወራ ተደብቃ ሰምታኝ ነዋ። ግን አልቻልኩም በልሁ። አንተን አሳልፌ መስጠት አልቻልኩም። ምክንያቱም በልሁ እኔ ዛሬም ድረስ እወድሃለሁ። የልጅ አባት ነህ። ለእኔ ትልቅ ባለውለታዬ ነህ። አዜብ አሁንም እየዋሸሽኝ እንዳልሆነ በምን እርግጠኛ ነኝ? ካላመንከኝ እሱን እህትህን ጠይቃት። ሰርጌ አንቺ ልክ ነበርሽ። እኔና ልጄ ከሚገባው በላይ ጨካኝና አረመኔ ነበር። እባክሽ ሰርጌ፣ አሁን ግን ከሚገባኝ በላይ ተቀጥቻለሁ። እባክሽ ይቅር በይኝ ሰርጌ፣ እባክሽ። መቼም እንዳዝንልሽ ነው አይደለ? እግሬ ስር ተደፍተሽ ይሄን ያዞንባሽ የምታዘንቢ። ሰርጌ አንቺ መጥፎ ልብ እንደሌለሽ አውቃለሁ። ውይ የኔ ቆንጆ ተሳስተሻል። ደግሞ ከአንቺ ጋር ኖሬ እንዴት ንጹህ ልብ ሊኖረኝ ይችላል? ሰርጌ እባክሽ፣ እኔና ልጄ ወደዛ ቤት መመለስ እንፈልጋለን። እባክሽ እርጂ። እኛ ደግሞ አንፈልጋችሁ። አንድ እድል ብቻ ስጪ። ከዚህ በኋላ ለወንድምሽ ምን አይነት ሚስት እንደመሆን አሳይሻለሁ። በደንብ አሳየሽን እኮ። እንደ እናት ሆነሽ ላሳደግሻት ልጅ ራሱ ምን አይነት ጨካኝና አረመኔ እንደሆንሽ ከነ ልጅሽ በደንብ አሳየሽን። ሰርጌ አላሳዝንሽ? እግርሽ ላይ ተደፍቼ እኮ አንድ እድል ብቻ እንድትሰጪኝ እየለመንኩሽ ነው። ከዚህ በኋላ አንድ ጥፋት ካጠፋሁ ያለምንም ማስጠንቀቂያ ያንን ቪዲዮ ለበልሁ ስጪው። ስለ ድምጽ ቅጁ ለበልሁ ልነግር ያሰብኩት ነገር አለ። እርግጠኛ ነኝ ያንን ነገር ደግሞ አምኖ ይቀበለኛል። ሰርጌ ሰርካዲ ስለዚህ ጉዳይ ታውቃለች እያልሽ ነው? እና ታዲያ ለምን አልነገረችኝም? ለምን ዝም አለች? መች ዝም አለች? ይሄው አዋርዳኝ ከዛ ቤት እንደወጣ አደረገች አይደል? ቆይ ለማንኛውም ሰርኬን ላናግራት። ይልቅ ፓንዶራ ከታሰረች በኋላ አይታታል? እያወራን ያለነው ስላንቺ መስሎኝ። አብሯት የታሰሩት ሴቶች በጣም ደብድበዋታል። ጸጉሯን ሁሉ ነው የቆረጧት። ምን ሲመስለኝ እንድትታሰርም ያደረካት አንተን ከሚጠሉ ሴቶች ጋር። በእርግጥ ካደረገችው አንጻር ይሄ እንደሚገባ ታውቃለሁ። ግን ደግሞ በልሁ ምንም ቢሆን ልጅ ናት። እኔ ስለዚህ ምንም የማውቀው ነገር የለኝም። እንዴ ቆይ እንዴ ስለዚህ ጉዳይ ኢንስፔክተር ለምን አልነገረኝም? ለነገሩ የእናት አንጀት ሆኖብኝ ነው እንጂ ለእሷማ ከዚህ በላይ ይገባት ነበር። የገዛ እህቷ ላይ እኮ ነው መሳሪያ አውጥታ የተኮሰችው። ኢንስፔክተር! ፓንዶራ ክፍል የታሰሩትን ሴቶች አሁኑን መጠየቂያ ክፍል አስገባልኝ። ቶሎ በል። ልጅህ እንደምትወዳት አውቃለሁ። ለዚህ ነው ለሁለታችንም አንድ እድል ስጠን እምልህ። ለማንኛውም ሰርኬን ካወራሃት በኋላ ደውልልኝ። አዜብ አካውንትሽን አስከፍቼዋለሁ። ስለዚህ የምትፈልጊውን ገንዘብ ተጠቅመሽ እውነቱ እስከሚታወቅ ድረስ ሆቴል ተቀመጪ።
ምንድን ነው? ልብስሽን ራስሽን ጠብቂ እንጂ። እሺ በሉ፣ አመሰግናለሁ። እመነኝ በሉ፣ በአሁኑ አዜብን ማንም አያስቆማትም። አንተን ያቺን ከይሲ እህትህን ያቺን ዲቃላ ልጅህን ባሰቃያችሁ መጠን አሰቃይቼ አፈር ካልደባለኳችሁ እኔ